ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የተለያዩ ርዕሰ ጉዳዮችን እናነሳለን። ትልልቆቹ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ሌሎችንም የአውሮፓ ክለቦችን እንመለከታለን። እንዲሁ ትላንትና ደግሞ የተደረጉ ጨዋታዎች ያሉ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ትላንትና ቀጥለው ተደርገዋል። የነሱንም የጨዋታ ውጤቶች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። በዓለም ከፍተኛ የህዝብ ቁጥር ካላቸው 10 ሀገራት ውስጥ 7ቱ በ2026 የዓለም ዋንጫ ውድድር ላይ አይሳተፉም የሚል ቁጥር ወጥቷል። የናይጄሪያ ብሔራዊ ቡድን ደግሞ እስካሁን ድረስ ለዓለም ዋንጫው እንግዲህ ማለፍና ለማለፉ እስካሁን አልተረጋገጠም። እስካሁን በማጣሪያው ላይ ነው የሚገኘውና የናይጄሪያ ብሔራዊ ቡድን ለዓለም ዋንጫው ማለፍ ደግሞ ካልቻለ ቁጥሩ ወደ 8 ከፍ ይላል። ከአስሩ አብዛኛው ህዝብ ብዙ ህዝብ ካላቸው ሀገራት መካከል 7ቱ እስካሁን ግን ዓለም ዋንጫውን እንዳልተቀላቀሉ ተረጋግጧል። ሀገራችን ኢትዮጵያም በዚህ ዝርዝር ውስጥ ተገኝታለች። ሀገራችን ኢትዮጵያ ከፍተኛ የህዝብ ቁጥር ይዘው በዓለም ዋንጫ ከማይሳተፉ ሀገራት መካከል 5ኛ ደረጃ ላይ ነው የተቀመጠችው። ህንድ በአንደኝነት ተቀምጣለች። ቻይና፣ ኢንዶኔዥያ፣ ራሽያ እና ኢትዮጵያ እንዲሁ ፊሊፒንስ፣ ቪየትናምም በዚህ ውድድር ላይ የማይሳተፉ ናቸው። ብዙ ህዝብ ቁጥሮችን በመያዝ ከሀገሪቱ መካከል ህንድ፣ ኢትዮጵያ፣ ፊሊፒንስ እና ቪየትናም በታሪካቸው በዓለም ዋንጫ ውድድር ላይ በጭራሽ ተሳትፈውም አያውቁም። በአፍሪካ በህዝብ ቁጥር ሁለተኛ የሆነች ኢትዮጵያ በአህጉሪቱ የእግር ኳስ ጅማሮ ስሟ እንግዲህ ከሀያላኖቹ ተርታ ይመደባል። በመጀመሪያው የአፍሪካ ዋንጫ ውድድሮች አካባቢ ኢትዮጵያ አንድ ጊዜ አሸንፋ ሁለት ጊዜ ደግሞ አራት ውስጥ አጠናቃለች። ከዛን ጊዜ በኋላ ኢትዮጵያ በውድድሩ ምድብ ውስጥ መግባት ያቃታት ሲሆን ባለፉት 22 ውድድሮችም ሁለት ጊዜ ብቻ ነው የተሳተፈችው። በክለብ ደረጃ በ1960ዎቹ የቀድሞ ድሬዳዋ ጨርቃጨርቅ እና ቅዱስ ጊዮርጊስ የአፍሪካ ቻምፒየንስ ሊግን ወይም የአፍሪካ ቻምፒየንስ ካፕም ግማሽ ፍጻሜ ደርሰው ነበር። ከዛን ጊዜ በኋላ እንደ ብሔራዊ ቡድን የኢትዮጵያ ክለብ በአፍሪካ መድረክም የተሻለ ውጤት ማስመዝገብ አልቻለም። ለብሔራዊ ቡድኑ መዳከምም በርከት ያሉ ጉዳዮች ናቸው የሚነሱት። በዚሁ የዓለም ዋንጫ የማጣሪያ ጉዳዮችን እንመልከት። የዓለም ዋንጫ የማጣሪያ ጨዋታዎች ትላንትናም ቀጥለው ተደርገዋል። በርከት ያሉ ጨዋታዎች የሚጠበቁ ጨዋታዎች ነበሩ ትላንትና የተደረጉት። ከነዚህ መካከል ጀርመንና ሉክዘምበርግ ያደረጉት ጨዋታ በርካቶች የሚጠብቁት ነበር። በሉክዘምበርግ ሜዳ የተደረገ መርሃ ግብር ነው። ይህ ጨዋታ በጀርመን 2-0 አሸናፊነት ነው የተጠናቀቀው። የኒውካስል ዩናይትድ አጥቂ ኒክ ቮልትማደ ትላንትና ሁለቱንም ግቦች ለጀርመን ብሔራዊ ቡድን ማስቆጠር የቻለው ተጫዋች ነው። 49ኛው ደቂቃ ሌሮይ ሳኔ የሰጠውን ኳስ እንዲሁ ደግሞ 69ኛው ደቂቃ ሁለተኛውን ጎል ማስቆጠር ችሏል ኒክ ቮልትማድ። በዚህም እንግዲህ ጀርመን ትላንትና 2-0 በሆነ ውጤት ነው ማሸነፍ እንዲሁ የቻለችው። ከዛ በተጨማሪ ትላንትና የሚጠበቁ ሌሎች ጨዋታዎችም ነበሩ። እንዲሁ ደግሞ ፖላንድ እና ኔዘርላንድ ያደረጉት መርሃ ግብረን በትልቅ ጉጉት ሲጠበቅ የነበረ ጨዋታ ነው። ይህ ጨዋታም 1-1 በሆነ ውጤት የተጠናቀቀ ነው። ዋርሶ ላይ የተደረገ መርሃ ግብር ነበር። ትላንትና 1-1 በሆነ ውጤት ተጠናቋል። ሜምፊስ ዴፓይ ነው የኔዘርላንድን ብቸኛ ጎል አሁንም ማስቆጠር እንደቻለ የተመለከት ነው። እንግዲህ ከፍተኛ ግብ አስቆጣሪያቸው እንደሆነ የሚታወቅ ጉዳይ ነው። ፊንላንድ በማልታ 1-0 በሆነ ውጤት ተሸንፋለች። እንዲሁ ሞንቴኔግሮ ጂብራልተርን 2-1 በሆነ ውጤት አሸንፋለች። ሌላኛው ደግሞ ስሎቫኪያ ኖርዘርን አየርላንድን 1-0 በሆነ ውጤት ያሸነፈችበት መርሃ ግብርም ትላንትና ከተደረጉ ጨዋታዎች መካከል ናቸው። ክሮኤሺያ የዓለም ዋንጫ ማለፏን ያረጋገጠችበት ውጤት ነው ትላንትና የተመዘገበው። የክሮኤሺያ ብሔራዊ ቡድን ትላንትና ምሽት ከፋሮ አይስላንድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻሉት። ይህንን ተከትሎ ክሮኤሺያ ለአራተኛ ተከታታይ ጊዜም ለዓለም ዋንጫ ማለፏን አረጋግጣለች። የ40 ዓመቱ ተጫዋች ሉካ ሞድሪች ደግሞ 5ኛ የዓለም ዋንጫ ውድድሩን የሚያደርግ ነው የሚሆነው። በሌሎች የዓለም ዋንጫ ማጣሪያ ጨዋታዎችም የጀርመን ብሔራዊ ቡድን ከሉክዘምበርግ ጋር እንዳልኳችሁ 2-0 አሸንፏል። ጀርመን ለዓለም ዋንጫው ለማለፍም በቀጣይ ከምታደርገው ጨዋታ 1 ነጥብ ያስፈልጋታል።
ኔዘርላንድ በተመሳሳይ ቀጣይ ከሉቴኒያ ጋር ነው ጨዋታውን የምታደርገው። ትላንትና 1-1 ነው ከፖላንድ ጋር ያጠናቀቀችውና በቀጣይ ኔዘርላንድ በምታደርገው ጨዋታም እንዲሁ 1 ነጥብ ማግኘት ይጠበቅባታል ወደ ዓለም ዋንጫው በቀጥታ ለማለፍ። የኔዘርላንድ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ የሆነው ሜምፊስ ዴፓይ ትላንትና 1 ጎል ማስቆጠሩን ተከትሎ የጎል ብዛቱንም ወደ 55 ማድረስ የቻለበትን አጋጣሚ ነው የተመለከት ነው። ከዚሁ ከዓለም ዋንጫ ማጣሪያ ጨዋታዎች ጋር በተያያዘ ደግሞ የምናነሳው ሌላኛው ጉዳይ ዛሬ የሚደረጉ ጨዋታዎች ናቸው። ዛሬም ጨዋታዎች ቀጥለው ይደረጋሉ። እንግዲህ ቀን ላይ የሚደረግ አንድ መርሃ ግብር አለ። ካዛኪስታን እና ቤልጅየም የሚያደርጉት መርሃ ግብር ዛሬ ቀን 11 ሰዓት ላይ የሚደረግ መርሃ ግብር ነው። ከዛ ውጭ ግን ምሽቱ 2 ሰዓት ሲል ሳይፕረስ ከኦስትሪያ፣ ጆርጂያ ከስፔን፣ ሌችተንስታይን ከዌልስ፣ ተርኪ ከቡልጌሪያ ጋር የሚያደርጓቸው ጨዋታዎች እነዚህ ምሽቱ 2 ሰዓት ነው የሚደረጉት። ስፔንም ጆርጂያን እንግዲህ የክቪቻ ክቫራስኬሊያን ሀገር ስፔን ተገጥማለች። ምሽቱ 2 ሰዓት ላይ የሚደረግ መርሃ ግብር እንደሆነ ይታወቃል። ምሽት 4 ሰዓት ከ45 ሲል ቦስኒያና ሄርዞጎቪና ከሮሜኒያ ጋር ጨዋታቸውን ያደርጋሉ። ዴንማርክ ከቤላሩስ፣ ግሪክ ከስኮትላንድ፣ ስሎቫኪያ ከኮሶቮና ስዊዘርላንድ ከስዊድን ጋር ዛሬ የሚደረጉ የዓለም ዋንጫ የማጣሪያ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የጣሊያን ብሔራዊ ቡድን በዚህ ወደ ዓለም ዋንጫው ለማለፍ እንግዲህ አሁን ላይ በቀጥታ ለማለፍ በጣም ከባድ እንደሆነበት ይታወቃል። ነገር ግን ምናልባት በጥሎ ማለፉ ሊሳተፍ እንደሚችል ይታወቃልና በቀጥታ ለማለፍ በቀጣይ ከኖርዌይ ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገው። የ3 ነጥብ ልዩነት አለ በሁለቱ ቡድኖች መካከልና ቀጣይ እርስ በርስ ነው ጨዋታቸውን የሚያደርጉት። ያንን ጨዋታ ከ9 ጎል በላይ ማሸነፍ ይጠበቅበታል አንደኛ ሆኖ ለማለፍ። ያ ደግሞ ከባድ እንደሚያደርገው ይታወቃል። የመሳካት ዕድሉ ኦልሞስት በጣም ጠባብ ወይም ዜሮ የሚባል እንደሆነ ይታወቃልና የጣሊያን ብሔራዊ ቡድን አሰልጣኝ የሆኑት ጊናሮ ጋቱሶ ደጋፊዎች ተቃውሞ ማቅረባቸው እንዳበሳጫቸውን የገለጹት በቡድኑ በጣም ደስተኛ ነኝ ያሉት አሰልጣኙ ደጋፊዎች በደንብ እንግዲህ ስሩ ብለው ሲነግሩን መስማት በጣም ያሳፍራል ሲሉ የተናገሩት። አክለውም በጣም ተናድጃለሁ፣ ለመቃወም አሁን ጊዜው አይደለም፣ በጋራ መቆም አለብን፣ ማድረግ ያለብንን ነገርም እያደረግን ነው ሲሉ ጭምር ነው የተናገሩት። ጣሊያን ለዓለም ዋንጫው በቀጥታ ለማለፍ ቀጣይ ኖርዌይን በ9 ጎል ልዩነት ማሸነፍ ያስፈልጋታል። ጣሊያን ኖርዌይን በ9 ጎል ልዩነት ካላሸነፈች ለዓለም ዋንጫው ለማለፍ የጥሎ ማለፍ ጨዋታዎችን ታደርጋለች። ጣሊያን በአሰልጣኝ ጊናሮ ጋቱሶ እየተመራች 6ኛ ተከታታይ ድልን በማሳካትም ጥሩ ጉዞ ላይ በማድረግ ትገኛለች። ምንም እንኳን እንግዲህ ከዚህ በፊት በምድቡ አንድ ጨዋታ ተሸንፈው ኖርዌይ እንግዲህ በጣም ጥሩ ጊዜን እያሳለፈች ከመሆኑ ጋር በተያያዘ ኖርዌይ ከዚህ ምድብ በቀጥታ የማለፍ ዕድሏ ሰፊ እንደሆነ እየተገመተ ቢገኝም አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው የምናነሳው። አንድሬ ኦናናን የተመለከተ መረጃን እናንሳ። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን አንድሬ ኦናና የቡድኑ እቅድ አካል ያደርጋል ተብሎ እንደማይጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እንግዲህ የግብ ጠባቂ በዚህ የክረምት የተጫዋቾች የዝውውር መስኮት በውሰት ወደ ቱርኩ ክለብ ትራብዞንስፖር አሳልፎ መስጠቱ የሚታወስ ነው። ደጋፊዎች በተደጋጋሚ ስህተቱም ደግሞ በጣም ተሰላችተው እንደነበረ ተመልክተን ነበርና ይህ ተጫዋች እንግዲህ አሁን ላይ በክለቡ ይቆያል ተብሎ አይጠበቅም። በሚቀጥለው ዓመትም እቅድ ይሆናል ተብሎ አይጠበቅም። ማንቸስተር ዩናይትዶች አሁን ላይ በቡድኑ ግብ ጠባቂ ሴኔ ላሜንስ ግልጋሎት ደስተኛ መሆናቸው ነው የሚነገረው። በሌላ በኩል ጄደን ሳንቾ በሚቀጥለው ክረምትም ማንቸስተር ዩናይትድን በነፃ እንደሚለቅ ነው እየተገለጸ የሚገኘው። ባርሴሎና በበኩሉ ማርከስ ራሽፎርድን በቋሚነት ለማስፈረሙ ለመወሰን ጊዜ ወስዶ ማሰብ እንደሚፈልግ ነው የተገለጸው። ባርሴሎና በማርከስ ራሽፎርድ ደስተኛ መሆኑ ሲገለጽ ቀጣይ ክረምት በቋሚነትም ማንቸስተር ዩናይትድን እንደሚለቅ ይጠበቃል ተብሎ ይታሰባልና የማንቸስተር ዩናይትድ በውሰት ላይ ያሉ ተጫዋቾች ሁኔታ እንግዲህ ይህንን ነው የሚመስለው። አንድሬ ኦናና የመመለስ እድል የለውም። ጄደን ሳንቾ ይለቃል ተብሎ በነፃ ነው እንግዲህ ይለቃል ተብሎ የሚጠበቀው ምክንያቱም ከኮንትራት ነፃ ይሆናል። በጥሩ ጊዜን እያሳለፈ የሚገኘው ማርከስ ራሽፎርድ ደግሞ በቀጣይ ከባርሴሎና ጋር ውይይቶችን ያደርጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኘው። ማንቸስተር ዩናይትድን በተመለከተ አንድ ቁጥራዊ መረጃን ተመለከትን። እሱን ጉዳይ እናንሳ። ማንቸስተር ዩናይትድ 2 ቁጥሮችን አስመዝግቧል። ዘንድሮ የውድድር ዓመት ላይ በሊጉ ማንቸስተር ዩናይትድ በመጀመሪያው አጋማሽ እንደ ማንቸስተር ዩናይትድ ጎል ያስቆጠረ አንድም ክለብ የለም። 11 ጎሎችን በመጀመሪያው አጋማሽ ላይ ማስቆጠር የቻለ ክለብ ነውና ይህም በፕሪሚየር ሊጉ በከፍተኛ ደረጃነት አስቀምጦታል። ነገር ግን በተቃራኒው ደግሞ በሁለተኛው አጋማሽ እንደ ማንቸስተር ዩናይትድ ብዙ ግቦች የተቆጠረበት ቡድን የለም።
14 ግቦች ተቆጥረውበታል በሁለተኛው 45 የጨዋታ ክፍለ ጊዜና እንግዲህ ወጥነቱን ማስቀጠል ይኖርበታል የሚሉ ቁጥሮች ናቸው እየወጡ የሚገኙት። በመጀመሪያው 45 ቡድኑ ጎሎችን በማስቆጠር እንግዲህ ይታወቃል። ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ ደግሞ ጎሎች የሚቆጠርበት ቡድን ነውና ያንን ወጥነት ግን መቀጠል ይኖርበታል ተብሎ እንደሚታሰብ ነው ቁጥሮች እየወጡ የሚገኙት። እንግሊዛዊው የማንቸስተር ዩናይትድ አማካይ የሆነው ኮቢ ማይኖ ከሳምንት በኋላ ከኤቨርተን ጋር ለሚደረገው መርሃ ግብር የመድረስን ድል እንዳለው እየተገለጸ ይገኛል። ተጫዋቹ ባሳለፍነው ሳምንት እንግዲህ ባስተናገደው ጉዳት ምክንያት ከቶትናም ሆትስፐርስ ጋር ማንቸስተር ዩናይትድ ጨዋታ ሲያደርግ ከቡድኑ ጋር እንግዲህ ወደ ሰሜን ለንደን እንዳልተጓዘ የምናስታውሰው ነውና በቀጣይ ጨዋታዎች ግን ከጉዳቱ ይመለሳል ተብሎ ይታሰባል። ይህ ተጫዋች በጥር ተጫዋቾች የዝውውር መስኮት ምናልባት ማንቸስተር ዩናይትድን ለቀው ሊወጡ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ተጫዋቹ በይፋ ተናግሯል እንግዲህ በውሰት ውል መውጣት እንደሚፈልግና በቋሚነት ግን ማንቸስተር ዩናይትድን የመልቀቅ ፍላጎት እንደሌለው መናገሩ የሚታወስ ነውና በጥርም ልቀቁኝ ብሎ ጥያቄ ያቀርባል ተብሎ እንደሚጠበቅ ነው ዘገባዎች በትልቁም እያሳዩ የሚገኙት። ማንቸስተር ዩናይትዶች ደግሞ ይህንን ተጫዋች ማቆየትን ምርጫቸው እንደሚያደርጉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ሆነም ቀረ ግን በዚህ ሳምንት በሚደረገው ከኤቨርተን ጋር ቀጣይ ሳምንት ላይ በሚያደርጉት 12ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ግን ከጉዳት እንደሚመለስ ነው መረጃዎች በትልቁ እያጋሩ የሚገኙት። ሆኖም የተጫዋቹ ጉዳት ያን ያክል የተጋነነ እንዳልሆነ ሲገለጽ በቀጣዩ ሳምንትም ለሚደረገው የሊጉ መርሃ ግብር ኮቢ ማይኖ ይደርሳል ተብሎ እንደሚጠበቅ ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። የማንቸስተር ዩናይትድ የቀድሞ ተጫዋች የሆነው ኤሪክ ካንቶና በኦልትራፎርድ ከዚህ ቀደም የሚያውቀውን ድባብ ማግኘት እንዳልቻለ ነው እየተናገረ የሚገኘው። ባለፈው ሲዝን ከማንቸስተር ሲቲ ጋር በተደረገው ጨዋታ ለመታደም ኦልትራፎርድ ተገኝቼ ነበር ይላል ኤሪክ ካንቶና። ነገር ግን እዚያ ሄጄ ኦልትራፎርድ ከዚህ ቀደም የነበረውን ስሜትና ድባብን በጭራሽ አልተመለከትኩበትም ነው ያለው። ይህም የደጋፊዎቹ ጥፋት አይደለም፣ ጥፋቱ ክለቡ እያስተዳደሩ የሚገኙት አካላት ነው፣ ችግሩ ያለው በንግዱ ስራው ላይ ባሉ ግለሰቦች ነው ሲልም ጭምር ነው ኤሪክ ካንቶና ሀሳቡን እያጋራ የሚገኘው። በዚህ የውድድር ዓመት ማንቸስተር ዩናይትድ ከተጠቀመባቸው ትልቁ ነገሮች መካከል አንደኛው ጉዳቶችን መቀነስ ነው። በማንቸስተር ዩናይትድ ቤት የጉዳት ሪከርዶች እጅጉን መቀነሳቸው ነው በርካቶች እያነሱ የሚገኙት። በአምናው የውድድር ዓመት ማለትም 2024-2025 የክለቡ በርካታ ተጫዋቾች በጉዳት ምክንያት ለክለባቸው የሚጠበቅባቸውን ግልጋሎት አለመስጠታቸው የሚታወስ ጉዳይ ነው። ለዚህም ለዘንድሮ የውድድር ዓመት ደግሞ ክለቡ ምንም አይነት ተግባራዊ ለውጥን ቢያከናውን ነው እንግዲህ በዚህ ልክ ጉዳቶች ሊቀንሱ የቻሉት የሚሉ የብዙዎች ጥያቄ እንደሆነ ይነገራል። ምክንያቱም ዘንድሮ በጉዳት የሚታመስ አይነት ቡድን አይደለም ማንቸስተር ዩናይትድ። እንግዲህ ሳሙኤል ሉሃረስት አገኘሁት ባለው መረጃ መሰረትም የቀድሞ የክለቡ አሰልጣኝ ኤሪክ ቴን ሃግ በብዙ ተጫዋቾች የሚወቀሱበት አንደኛው ምክንያት ያው ከጉዳት ጋር የተያዘ እንደሆነ ዘጋቢው ያነሳል። እንግዲህ አሰልጣኝ ኤሪክ ቴን ሃግ እንግዲህ ተደጋጋሚ ተጫዋቾች እንዲጎዱ የሚያደርጓቸው ልምምድ ሜዳ ላይ የሚሰጧቸው ጠንካራ ልምምዶች ለጉዳት እንደሚያጋልጧቸው የሚያሳዩ ሪፖርቶች ይወጡና ተጫዋቾች እንግዲህ የጉዳት መጠናቸውን መቀነስም አለመቻላቸው እንደ አንዱ ትልቁ ምክንያት የሚወቀሱበት ምክንያት ተደርጎ ይነሳ ነበር። አሰልጣኙ በልምምድ ላይ ስሜትን የቀላቀለና ግጭቶች የሚበዙበት እንዲሁም ደግሞ ለጉዳት የሚያጋልጡ ልምምዶችን ነው ሲያሰሩ እንደነበር አገኘሁት ያለው የመረጃ ምንጭም የጠቆመው። ይህም ደግሞ አሰልጣኙ በብዙ ተጫዋቾች ዘንድ ተወቃሽ እንዲሆኑ እንዳደረጋቸው ነው የሚነገረው። ከፖርቱጋላዊው አሰልጣኝ ሩበን አሞሪም መምጣት በኋላ ግን ልምምዶች ላይ እጅጉን ጥንቃቄ መደረግ እንደተጀመረ ነው ዘጋቢው መረጃውን ያገኘው። አሰልጣኙ ተጫዋቾች በልምምድ ወቅት ከግጭት ራሳቸውን እንዲያርቁ እንዲሁም ደግሞ ከኳስ ጋር ብዙ ሰዓቶችን እንዲያሳልፉ እንደሚያደርጉም ነው የገመተው። ከዛ በተጨማሪ ግን የዚህ ስራ ውጤት ማሳያም በዚህ የውድድር ዓመት ጉዳት ያስተናገዱ የማንቸስተር ዩናይትድ ተጫዋቾች ተደምሮ ያለፋቸው የጨዋታ ብዛት 10 ብቻ ነው። ከሊሳንድሮ ማርቲኔዝ ውጪ ሊሳንድሮ ማርቲኔዝ አምና የውድድሩ አጋማሽ ላይ ጉዳት እንደገጠመው ይታወሳል። ከዛ በኋላ እስካሁን ድረስ አልተመለሰም። ነገር ግን ወደ ልምምድ ተመልሷል። በቅርቡም ወደ ጨዋታ እንደሚመለስ የሚጠበቅ ጉዳይ ነው። እሱንም ከጉዳት ለማራቅ ሲሉ ነው እንጂ ለጨዋታዎች ዝግጁ እንደሆነ ይታመናል። በቅርቡም ወደ ሜዳ ይመጣል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና እንግዲህ ተጫዋቾችን ከጉዳት ለማራቅ አሰልጣኝ ሩበን አሞሪም ትልቅ ስራን እንደሰሩ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተደጋጋሚ ጉዳት የሚሰቃየው ሜሰን ማውንት እንኳን በዚህ የውድድር ዓመት በርከት ያሉ ጨዋታዎች ላይ እየተመለከትነው እንደምንገኝ ነው መረጃዎች እየወጡ የሚገኙትና እንግዲህ እነዚህን ተጫዋቾች ከጉዳት ለማራቅ የሰሩት ስራ በጣም ትልቅ እንደሆነ ነው
መረጃዎች የሚያሳዩት እዚሁ ከሜሰን ማውንት ጋር በተያያዘ አንዳንድ ጉዳዮችን እናንሳ። ትናንትና ማንቸስተር ኢቭኒንግ ኒውስ ያወጣው መረጃ ነው። ሜሰን ማውንት ወደ ቋሚ አስተላለፉ ይመለሳል ተብሎ ይጠበቃል። በተለይ አሰልጣኝ እንግዲህ ሩበን አሞሪም ቤንጃሚን ሼስኮን አንዳንድ ጨዋታዎች ላይ ተጠባባቂ በማድረግ የኩኛ የኤምቤሞና እንዲሁ ሜሰን ማውንትን ሶስትዮሽ ጥምረትን በፊት መስመር ላይ መጠቀምን እንደሚመርጡ አንዳንድ ጨዋታዎች ላይ አሳይተውን ነበር። አሁን ደግሞ ቤንጃሚን ሼስኮ በጉዳት ምክንያት የለምና ሜሰን ማውንት በትክክልም ወደ ቋሚ አስተላለፉ ይመለሳል ተብሎ ይጠበቃል። አሰልጣኝ ሩበን አሞሪም በተለይም የፊት መስመሩ ላይ የቤንጃሚን ሼስኮ መጎዳትን ተከትሎ የፈጠረውን ክፍተት ለመሙላት ሜሰን ማውንትን እንደ መፍትሄነት ነው እያሰበው የሚገኘው። በተለይም ሜሰን ማውንት በሊጉ ጅማሮ ላይ ከኩኛና ኤምቤሞ ጋር ከፊቱ ጥሩ ጥምረት ማሳየቱ በሩበን አሞሪም ትልቅ ቦታ እንዲሰጠው ያደርጋል ተብሎ ይታሰባል። በዚህ ምክንያትም በኤቨርተኑ ጨዋታ ሜሰን ማውንትን በቋሚነት ከኩኛና ከኤምቤሞ ጋርም ተጣምሮ የመመልከት እድላችን በጣም የሰፋ እንደሚሆን ነው ማንቸስተር ኢቭኒንግ ኒውስ መረጃውን ያጋራው። እርግጥ ነው በቡድን ውስጥ ጆሹዋ ዘርክዚ ያለ ሌላኛው የአጥቂ መስመር ተጫዋች፣ ነገር ግን አሰልጣኝ ሩበን አሞሪም ሜሰን ማውንትን መጠቀምን ምርጫቸው ያደርጋሉ ተብሎ ይጠበቃል። ጆሹዋ ዘርክዚ በዚህ ምክንያትም የጨዋታ ደቂቃዎችን ማግኘት እንደማይችልም ስለሚያውቅ በጥር ተጫዋቾች የዝውውር መስኮትም ክለቡን ለመልቀቅ ሌላኛው እንደ ኮቢ ማይኖ ትልቅ ግፊት ያደርጋል ተብሎ የሚጠበቀው ተጫዋች ነው። እንግዲህ በጣም በትልቁ ግፊት እንዲያደርጋቸው የሚያደርጉት ምክንያት የዓለም ዋንጫው ነው። ይሄኛውም ተጫዋች በኔዘርላንድ ብሔራዊ ቡድን መሰለፍን ይፈልጋልና የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን ደግሞ ተጫዋቹ በቋሚነት የማይጫወት ከሆነ የመጠራት እድሉ ጠባብ እንደሆነ በግልጽ ነግረውታልና በቋሚነት የሚጫወትበትን ቦታ ማግኘት ይፈልጋል። ጣሊያን ክለቦች በትልቁ የጆሹዋ ዘርክዚ ፈላጊዎች ናቸው። ማንቸስተር ዩናይትድ ምናልባት በጥር ተጫዋቾች የዝውውር መስኮት አንድ ተተኪ አጥቂን ማግኘት የሚችሉ ከሆነ ጆሹዋ ዘርክዚን ለመልቀቅ ሊስማሙ ይችላሉ። ካልሆነ ግን በጣም ከባድ ሊሆን እንደሚችል ነው መረጃዎች እየወጡ የሚገኙት። በሚቀጥሉት ጨዋታዎች ላይም የቤንጃሚን ሼስኮ አለመኖርን ተከትሎ ማንቸስተር ዩናይትድ ሜሰን ማውንትን ይጠቀማል ተብሎ እንደሚታሰብ ነው መረጃዎች በትልቁ እያጋሩ የሚገኙት። ማንም ሰው ስለ ሴኒ ላሜንስ እያወራ አይደለም ብሏል። ፖል ፓርከር ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ የቀይ መስመር ተከላካይ የነበረው ፖል ፓርከር ሴኒ ላሜንስን በተመለከተ ሀሳቡን አጋርቷል። እርሱ ጥሩ ነበር ያለው ፓርከር፣ ይህም ደግሞ እጅግ በጣም ጥሩ ነው፣ ከኡናን አንጻርም ማስተያየትም ይቻላል ሲል ጭምር ይናገራል። ሆኖም ግን ብዙ ሰዎች ስለ ሴኒ ላሜንስ እያወሩ አይደለም፣ ይህም ደግሞ የሚያሳየው ጥሩ እየሰራ እንደሆነ ነው። ባይሆንማ ሁሉም በየፊናው ሊያጣጥለውና ሊተቸው እንግዲህ ይሞክር ነበር፣ ወይም እሱንም ሲያጣጥሉትና ሲተቹትን ሰማ ነበር። ጥሩ ስራ እየሰራ ስለሆነ ግን ብዙም ቃላቶች እሱ ላይ እየተሰነዘሩ አይደለም ሲልም ጭምር ነው የተናገረው። የማንቸስተር ዩናይትድ ሰዎች በእግር ኳሱ ዘርፍ የወደፊቱ ስኬታማ አሰልጣኝ ማን ይሆናል ብለው ሪሰርች በሚሰሩበት ወቅት በዋነኝነት ሁለት ስሞች ነበሩ ከፊት ያስቀመጡት። ሁለቱ ስሞች ሩበን አሞሪም እና ቲያጎ ሞታ የሚል ነበሩ። ነገር ግን ሁለቱም ቴንሃግ ክረምት ላይ ሊባረር ሲል ከተያዙት ስድስቱ አሰልጣኝ እጩ ዝርዝሮች ውስጥ አልነበሩም። ከሁለቱ ደግሞ ጄሰን ዊልኮክስ ሩበንን በጣም ድንቅ አሰልጣኝ እንደሆነ አስቴቱን ሰጥቷል። ለሱ አስቴት በኋላ እንግዲህ ከሩበን አሞሪም ጋር ንግግሮች የጀመሩት በዛ ምክንያት ነው። ሩበን አሞሪም በሴቪል 5 ሰዓታትን የወሰደ ስብሰባ ነበረው። በስብሰባው ላይም ሰር ጂም ራትክሊፍ እና እንዲሁ ሰር ዴቭ ብሬስፈርድ ተገኝተው እንደነበር ይነገራል። በዚህ ስብሰባ ላይ ነው ሩበን አሞሪም ስላለው የእግር ኳስ አስተሳሰብ በግልጽ ለዩናይትድ የበላይ አካላት በቂ ማብራሪያ ሰጠው። ይህ ስብሰባ በባርሴሎና እና በሊዝበን ከነበሩትም በመቀጠል እየተካሄደ እንደሆነ ይነገራል። በሁሉም ስብሰባዎች ላይ ሩበን አሞሪም በተደጋጋሚ አሁን ለምን ይሆናል ሲል ሲጠይቅም ነበር። የዩናይትድ ሰዎች ግን ስህተቶች ስለሚኖሩ በሲዝኑ ውስጥም ነገሮችን ለማጥራት ፍላጎቱ ነበራቸው። በዚህ ጥያቄው አልተቀበሉትም። ከሴቬሉ ስብሰባ በኋላ በሊዝበን ሌላ ተጨማሪ ስብሰባ የተካሄደ ሲሆን ከብዙ ማቅማማት በኋላ ሩበን አሞሪም የዩናይትድን ጥያቄ እንደተቀበለ ይነገራል። የዩናይትድ ሰዎች ሩበን አሞሪም ስራውን እንዲቀበል ብዙ ማባበያዎችና ጫናዎችንም ሲያሳድሩበት እንደነበር ጭምር ነው ዘ አትሌቲክ የተናገረውና ሩበን አሞሪም ወደ ማንቸስተር ሲመጣ ያን ኤሪክ ቴን ሃግ ከተሰናበተ በኋላ ጊዜው ትክክል እንዳልነበር ወይም ደግሞ መሆን ያለበት ጊዜ ላይ እንዳልሆነ ወይም በውድድር አጋማሽ ላይ መቀላቀል ጥሩ እንዳልሆነ ሲናገር ነበር። እንዲሁ በክረምቱ ቢሆን ደግሞ በጣም የተሻለ ስራን መስራት እንደሚችል ሲነግራቸው እንደነበር ነው መረጃዎች የወጡት። ነገር ግን እንግዲህ ሰር ጂም ራትክሊፍ ግን ይህንን አሰልጣኝ እንግዲህ በዛው ጊዜ ማምጣት እንዳለባቸውና በርከት ያሉ ድርድሮችን ንግግሮችንም እንዳደረጉ ጭምረና በብዙ ማባባያዎች አሰልጣኙን እንዳመጡት ነው መረጃዎች እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ የምናደርስበት ሰዓት ነው። ከአርሰናል ጋር በተያያዘ የምናነሳው የመጀመሪያው ጉዳይ ማርቲን ኦዴጋርድን
የተመለከተ ይሆናል። የአርሰናል ተጫዋቾች አሁን ላይ አብዛኞቹ ከጉዳት እያገገሙ እንደሆነ እየተመለከተን እንገኛለን። ዘንድሮ አርሰናል ስኳድ ዴብዙን በጣም በማስፋቱ ምክንያት እንጂ በጣም በርከት ያሉ ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። እነ ኖኒ ማንዱዋኬ፣ እነ ቪክተር ዮኬሬሽ፣ ከዛ በተጨማሪ እንዲሁ ማርቲን ኦዴጋርድ፣ እነ ጋብሪኤል ሄሱስ፣ ሌሎችም ተጫዋቾች እንዲሁ ጉዳት ላይ የሚገኙ እነ ጋብሪኤል ማርቲኔሊ በርከት ያሉ ተጫዋቾች እንዳሉ ይታወቃል። ነገር ግን ዘንድሮ በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን በማስፈረም እንግዲህ ስኳድ ዴብዙን ማስፋቱ አርሰናል አሁንም በጥሩ ሁኔታ እንዲቀጥል አድርጎታል ተብሎ ነው የሚታመነው። በጉዳት ላይ ከሚገኙ ተጫዋቾች አንደኛው ማርቲን ኦዴጋርድ እንደሆነ ይታወቃል። በቅርቡ ወደ ሜዳ ይመለሳል ተብሎ ይታሰባል። አሁን ላይ ጥሩ የማገገሚያ ስራዎችን እየሰራ ነው የሚገኘው። ከዛ በተጨማሪ እንግዲህ በቅርቡ በሚደረጉ ጨዋታዎች ላይ አርሰናል አሁን ከዚህ በኋላ ጠንከር ያሉ ግጥሚያዎች ይጠብቁታል። ከቶተንሃም ሆትስፐርስ ጋር የሰሜን ለንደን ደርቢ ጨዋታን ያደርጋል። ከባየር ሚኒክ ጋር የአውሮፓ ቻምፒየንስ ሊግ ጨዋታ ይጠብቀዋል። ከዛ በተጨማሪ ደግሞ ሌላኛው ለንደን ደርቢ ጨዋታ ከቼልሲ ጋር ከምዕራብ ለንደኑ ክለብ ቼልሲ ጋር እንደሚያደርግ ይታወቃል። ሌሎች መርሃ ግብሮችም ከዛ በኋላ ይከተላሉና ጠንከር ያሉ መርሃ ግብሮች ይጠብቁታልና ወደ ዋናው ውድድር ወደ ትልቅ ውድድር እየተገባ ይገኛል አሁን ላይ። ስለዚህም ማርቲን ኦዴጋርድ እና ሌሎችም ተጫዋቾች ከጉዳት መመለሳቸው ለአርሰናል በጣም ጥሩ ዜና ይሆናል ተብሎ ይታሰባል። ጥቂት ሳምንታት ብቻ ይቀሩታል ተብሎ ይታሰባል። እንደ ጋዜጦች ዘገባ ከሆነ ማርቲን ኦዴጋርድ በዚህ ሳምንት መጨረሻ ከኖርዌይ ብሔራዊ ቡድን ጋር ወደ ጣሊያንም ይሄዳል ተብሎ ይጠበቃል። ምክንያቱም ወሳኝ የሚባል ጨዋታ ነው የኖርዌይ ብሔራዊ ቡድን ያለው። በእርግጥ ማለፉን ኦልሞስት እያረጋገጠ ይገኛል። የኖርዌይ ብሔራዊ ቡድን ለ2026ቱ የዓለም ዋንጫ ለመሳተፍ ከጫፍ እንደደረሰ የሚታወቅ ጉዳይ ነው። እንደውም አንዳንድ ሂሳባዊ ስሌቶች ምናልባት ማረጋገጥ አልቻሉም እንጂ በአብዛኛው የተረጋገጠ ጉዳይ ነው። ቀደም የብሔራዊ ቡድኖችን ውጤት ሳነሳም ገልጬላችኋለሁ። ኖርዌይ በቀጣይ ጨዋታ እንግዲህ በጣሊያን በተሸነፈ እንኳን 9 እና ከዛ በላይ የጎል ልዩነት ከሌለ በስተቀር እንግዲህ ማለፏን አረጋግጣለች ብሎ ማንሳት ይቻላል። ከጨዋታው ላይ ነጥብ ማግኘት ከቻለች ደግሞ እንግዲህ በቀጥታ ወደ ዓለም ዋንጫው ማለፏን ታረጋግጣለች። ይህም ደግሞ ከ1998 በኋላ የሚፈጠር ታሪክ ነው። ኖርዌይ ለመጨረሻ ጊዜ የተሳተፈችው በ1998 ነውና ከበርካታ ዓመታት በኋላ ነው ይሄ ብሔራዊ ቡድን ወደ ዓለም ዋንጫው የሚመለሰው። ስለዚህም የቡድኑ ካፕቴን እንደሆነ ይታወቃል። ማርቲን ኦዴጋርድ ቡድኑን ለማበረታታትም ወደ ጣሊያን ያመራል ተብሎ ይታሰባል። የኖርዌይ ብሔራዊ ቡድን አካል በመሆን በኖርዌይ እግር ኳስ ፌዴሬሽን እና በአርሰናል መካከል ትልቅ ስምምነት ተደርጎ ነው እንግዲህ ወይም ደግሞ ንግግሮች ከተደረጉ በኋላ ነው ይሄ ውሳኔ ተወሰነው። በስምምነቱ መሰረትም ለጉዳቱ አንዳንድ የሕክምና ክፍለ ጊዜዎችን በሚቀጥሉት ጥቂት ቀናት በኖርዌይ እንደሚያደርግም ጭምር መረጃዎች እየወጡ ይገኛሉና ብሔራዊ ቡድኑን እንግዲህ ለማገልገል አይደለም የሚሄደው፣ ነገር ግን እንግዲህ ነገሩ ተሳታፊ መሆን ይፈልጋል ተብሎ ስለታሰበ ነው ከኖርዌይ ብሔራዊ ቡድን ጋር ወደ ጣሊያንም እንደሚያመራ መረጃዎች እየወጡ የሚገኙት። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ ደግሞ ዳቪድ ራያን የተመለከተ ሀሳብን ይሆናል። ሰሞኑን ሰፋ ያሉ እንግዲህ አስተያየቶችን እየሰጠ ይገኛል። ዳቪድ ራያ እንግዲህ ዋንጫውን ለማሸነፍ እንግዲህ ያላቸውን ነገር በሙሉ እንደሚሰጥም ጭምር ሲናገር እንደነበር እናስታውሳለን። ሰሞኑን የተለያዩ ሀሳቦችን በቃለ መጠይቆች ላይ እያደረገ ይገኛልና ትናንትናም አንድ ጉዳይን እንዳጋራ ነው የተመለከትነው። ዳቪድ ራያ ካነሳው ነጥቦች መካከል በእርግጠኛ አርሰናሎች ነን፣ እናም የፕሪሚየር ሊጉን ዋንጫ ማሸነፍም በትልቁ ዘንድሮ የምናልመው ነገር ነው ሲል ጭምር ይናገራል። ሁሉንም ነገር ማሸነፍ ነው የምንፈልገው፣ ለዚህ ነው ለአርሰናልም የምንጫወተውና በቀጣይ በሚደረጉ ጨዋታዎች ላይ የራሳችንን ውጤት አስጠብቀን ጨዋታዎችን እያሸነፍን ከቀጠልን ዋንጫውን የምናነሳው እኛንም የምንሆነው ሲልም ጭምር ተናግሯልና በቀጣይ በሚደረጉ ጨዋታዎች ላይ ውጤቶቻችንን ራሳችንን እንወስናለን ሲልም ጭምር ነው የተናገረው። ቡካዮ ሳካ ለእንግሊዝ ወጥ አቋሙን እያሳየ የሚገኝ ተጫዋች ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድ ስለ ሳካ ብቃትም አስተያየቱን ሰጥቷል። ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ውስጥም ሁሌም ወጥ ብቃት የሚያሳይ ተጫዋች ነው። አዎ የአርሰናሉ ኮከብ ለእንግሊዝ ብሔራዊ ቡድንም በጣም እጅግ ወሳኝ ተጫዋች መሆኑን፣ ሜዳ ላይም ተጽዕኖ ፈጣሪ መሆኑንና ልዩነት ፈጣሪ መሆኑንም እያስመለከተ ነው ሲል ጭምር ይናገራል። ይህንን ተመሳሳይ ሀሳብ ዌይን ማርክ ሩኒም ሰጥቶት እንደነበር እናስታውሳለን። ሩኒም የዚህ ጊዜ የእንግሊዝ ብሔራዊ ቡድን ምርጡ ተጫዋችም ቡካዮ ሳካ ነው ሲል ጭምር ተናግሮ ነበር። ሪዮ ፈርዲናንድም እንግዲህ የአርሰናሉን ተጫዋች ቡካዮ ሳካ ሞካሽቶታል። እኔ ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን ከተመረጠበት ከመጀመሪያው ቀን ጀምሮ እስካሁን ድረስም ለቡድኑ እየሰጠ የሚገኘው ጥቅሙንም ስትመለከቱ ለሱ ልክ ብሔራዊ ቡድኑ በወጥ ብቃት ላይ በማይዋዥቅ ብቃት ላይ ያረጋገጠ ተጫዋች እሱ ብቻ ነው እስካሁን ድረስ ያለው ሲልም ጭምር ነው እየተናገረም የሚገኘውና በርካቶችም አድናቆታቸውን ለዚህ ተጫዋችም ለቡካዮ ሳካም እየሰጡ እንደሚገኝ ጭምር ነው
መረጃዎች እየወጡ እንደሚገኙ ዘገባዎቹ ያሳዩት። ቡካዮ ሳካ የአርሰናል ከፍተኛው ሳምንታዊ ደሞዝ ተከፋይም ይሆናል የሚሉ መረጃዎች እየወጡ ነው። ሳካ በአዲሱ ኮንትራቱ በሳምንትም 300,000 ፓውንድ በላይ ሳምንታዊ ደሞዝ ሊከፈለው እንደሚችል የሚያሳዩ መረጃዎች እየወጡ ነው። ቡካዮ ሳካ በኤሚሬትስ ለረጅም ጊዜ የሚያቆየውን አዲስ ውለም በቅርብ ቀን ይፈርማል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያጋሩ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል በዚህ ሳምንት መጨረሻ እንግዲህ በማንቸስተር ሲቲ መሸነፉ የሚታወስ ጉዳይ ነውና በዛ ጨዋታ ላይ ቨርጂል ቫን ዳይክ ጎል አስቆጥሮ እንደነበርና ጎሉ ደግሞ መሻሩ የሚታወስ ጉዳይ ነውና ይህም በርካቶችን ውዝግብ ውስጥ ከቶ እንደነበር እናስታውሳለን። ሊቨርፑል በማንቸስተር ሲቲ በተሸነፈበት መርሃ ግብር ጨዋታው 1-1 የሚያደርገውን የቨርጂል ቫን ዳይክ ጎል ተሽሮ እንደነበር እናስታውሳለንና ሊቨርፑል በውሳኔው ደስተኛ ለመሆኑንና ትክክል ብሎ እንደማያምንም ለሊጉ የዳኞች ማህበርም ይፋ አድርጎ እንደነበር ይነገራል። የሊጉ ዳኞች ማህበር በበኩሉ በጨዋታው እንግዲህ እለትም ጎሉ የተሻረው ሮበርትሰን የግብ ጠባቂውን እይታ ለመሸፈን በመሞከሩ እንደሆነ ተገልጾ እንደነበር የሚታወቅ ጉዳይ ነውና አሁን ላይ በሊጉ የተፈጠሩ አወዛጋቢ ክስተቶችን የሚገመግመው ከኤምአይ ፓኔል የተባለው ስለ ክስተቱ አስቴቱን ሰጥቷልና የሊጉ ዋና የሚባሉ ደግሞ ኢንሲደንቶችን እየፈለገ ማብራሪያዎችን የሚሰጥ ነው። የቨርጂል ቫን ዳይክ ጎልም መጽደቅ ነበረበት የሚል እምነት እንዳለው ነው እየተገለጸ የሚገኘው። ኮሚቴው በመግለጫው አክለው ከጨዋታው ውጪ የነበረው ሮበርትሰን የግብ ጠባቂው ዶናሩማን እይታ አለማስተጓጎሉን ነው እየተናገረ የሚገኘውና እንግዲህ ጎሉ መጽደቅ ነበረበት የሚል ግምገማዎችን እንዳደረጉ ነው ማህበሩ ይፋ ያደረገውና ጎሉ መሻሩ ትክክል እንዳልነበር ነው መረጃው የወጣው። ከፍሎሪያን ቨርትስ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። የጀርመን ብሔራዊ ቡድን የቡድን አጋሩ የሆነው ኒክ ቮልትማደ በኒውካስል ዩናይትድ የምናውቀው ተጫዋች ነውና ስለ ፍሎሪያን ቨርትስ አንዳንድ ጉዳዮችን አጋርቷል። ለማንኛውም ተጫዋች ከአንድ ሊግ ወደ ሌላ ሊግ፣ ከአንድ ክለብ ወደ ሌላ ክለብ፣ ከአንድ ሀገር ወደ ሌላ ሀገር፣ ከአንድ አየር ንብረት ወደ ሌላ ነገር መላመድም ቀላል እንደማይሆንለት ምንም ጥያቄ የለውም። ነገር ግን ፍሎሪያን ቨርትስ እንደሚወራው አልተቸገረም። በደንብ ካየነው በጣም ጥሩ ስራዎችን እየሰራ ነው። ጎሎችን ሲያስቆጥር ወይ ደግሞ አሲስት ሲያደርግ አላየነው ይሆናል። ነገር ግን ምርጥ መሆኑን ነው እና ለመሆኑን ለመመስከር ግን ብቸኛው መንገድ ቁጥሮች አይደሉም ሲል ይናገራል። ለምሳሌ የኔን ጨዋታዎችን ከሱ ጋር አነጻጽሮ ቨርትስ በጨዋታው ውስጥም የበለጠ ተሳትፎን ያደርጋል። እኔ ደግሞ ተመልከቱ ምናልባትም በትክክለኛው ቦታ ላይ 3 ወይም 4 ጊዜያቶችን ብቻ ነው ኳስ ልነካ የምችለው። ነገር ግን ኳሱ ወደ እኔ መጣና ጎል አስቆጥሬያለሁ። ነገር ግን በጨዋታው ውስጥ ትንሽ የኳስ ንክኪ ነው የሚኖረኝ። እሱ ግን ብዙ ንክኪዎችን ያደርጋል፣ ያቀብላል፣ ይቀበላል፣ ያደራጃል፣ ያሰራጫል። በአጠቃላይ በጨዋታው ላይ በጣም ትልቅ ተሳትፎችን ያደርጋል። አሲስትና ጎልን ማድረግ ባይችልም ለሊቨርፑል ግን በጣም ጥሩ የሚባል እንቅስቃሴን እያሳየ ነውና ከዚህ በላይ ትልቅ መሆን እንደሚችል አምናለሁ። አዲስ ክለብን መቀላቀል፣ አዲስ የአየር ንብረትን መላመድ፣ አዲስ ሀገርም እንደመምጣቱ ግን አንዳንድ መሰናክሎች ሊኖሩ ይችላሉ። በቀጣይ ግን ምርጡን ፍሎሪያን ቨርትስን ትመለከታላችሁ ሲልም ጭምር ነው ኒክ ቮልትማደ ሀሳቡን እየሰጠ የሚገኘው። ሌላኛው የምናነሳው ጉዳይ ቸልሲን የተመለከቱ ጉዳዮች ናቸው። ቸልሲ ወጣት ተጫዋች ለማስፈረም ተስማምቷል የሚል መረጃ እየወጣ ይገኛል። የምዕራብ ለንደኑ ክለብ ቸልሲ ወጣት ተጫዋች ለማስፈረም ከስምምነት መድረሳቸው ነው ይፋ እየተደረገ የሚገኘው። ሰማያዎቹ የ16 ዓመቱን ተከላካይ የሆነውን ዴኒር አርዶኔዝ የተባለ ተጫዋች ነው ከኢንዲፔንደንት ዴሌ ቫሌ ለማስፈረም ከስምምነት እንደደረሱ የተነገረው። ኢኳዶራዊ ተጫዋች ነው። ይህ ተጫዋች ዴነር እንግዲህ በ2028 ጥር ወር ላይም ቸልሲን እንደሚቀላቀል ነው ፋብሪዚዮ ሮማኖ ያረጋገጠው። እንግዲህ ቸልሲዎች በዝውውር መስኮቱ ላይ እንዲሁ ደግሞ ከሌሎችም ከላቲን አሜሪካ ሀገራቶችም እንዲሁ ወጣት ታዳጊዎችን በማስፈረም እንግዲህ የሚታወቅ አይነት ቡድን ነው። በወጣት ተጫዋቾችም ቡድኑን በኮከብነት መሙላት እየተመለከትን እንገኛለን። ባለፉት ጥቂት የዝውውር መስኮቶችም ይህንን ነገር ሲያደርግ እንደነበር እናስታውሳለን። ወጣት ተጫዋቾችን ወጣት ኮከብ የሆኑ ተጫዋቾችን ወደ ቡድኑ መቀላቀሉንና አሁንም በአንድ አዲስ ተጫዋችን እንዲሁ ከተለያዩ ከላቲን አሜሪካ ተጫዋችን ማምጣቱ ነው እየተገለጸ የሚገኘው። ነገር ግን 2028 ላይ ነው ቸልሲን ይቀላቀላል ተብሎ የሚጠበቀው። ኤንድሪክ ፊሊፔ ወደ ቸልሲ ሄዳል የሚባለው ወሬ ችላ እንደተባለ ነው የተነገረው። ስለዚህም ደግሞ በእርግጠኝነት ባይሆንም እናገራለሁ ኤንድሪክ ከኤስቴቫኦ ጋር በስታንፈርድ ብሪጅ ሊጫወት የምናየው አይመስለኝም ሲል ማትላው ይናገራል። በተለይ ለቸልሲ መረጃዎች በጣም ቅርብ እንደሆነ ይነገራል ማትላውና ኤንድሪክ ወደ ቸልሲ ሊያመራ ይችላል የሚሉ ግምቶች ነበሩ። ወደ ማንቸስተር ዩናይትድም ሊያመራ ይችላል የሚሉ ግምቶች ሲወጡ እንደነበር እናስታውሳለን። ነገር ግን አሁን ላይ እንደተናገረው ከሆነ ተጫዋች ወደ ቸልሲ የመምጣት እድሉ በጣም ጠባብ ነው። ከኤስቴቫኦ ጋርም አንድ ላይ የመጫወት እድሉ በጣም ጠባብ ይሆናል ሲል የተናገረው። ኤንድሪክ ወደ ኦሎምፒክ ሊዮን ሊያመራ የሚችልበት እድል በጣም እየሰፋ እንደመጣ መረጃዎች እያሳዩ ነው የሚገኘው። ማትላው ጨምሮ እንደተናገረው ከሆነ
ሞይስ ካይሴዶ የእውነት ማሽን ነው። ሙሉ ብቃቱ ላይ እንኳን ባይሆን አሁንም ማሽን መሆኑን ይቀጥላል። በጣም ጥሩ ተጫዋች ነው ለቸልሲ ሲልም ጭምር ነው ማትላው የቴሌግራፉ ዘጋቢ መረጃውን ያጋራው። ኤስቴቫኦ ዊሊያን ይናገራል። ሊጉን በፍጥነት መላመድ ችያለሁ፣ ነገር ግን ገና 100% ላይ አልተላመድኩም። እንደዛ እንደሆነ ነው የሚሰማኝ። ቢሆንም ግን ከጠበቅኩት በላይ ግን የተሻለ ስራዎችን እየሰራው እንደሆነ ግን አስባለሁ ሲል ኤስቴቫኦ ዊሊያን ሀሳቡን እየሰጠ ይገኛል። ቸልሲ አክሰል ዲሳሲን ከጊዜ በኋላ ወደ ዋናው ቡድን የመመለስ እቅድ አለው። በዚህ የውድድር ዘመን ከጨዋታዎች ውጪ ቢሆንም ነገር ግን በስልጠና አስደናቂ ብቃቶችን እያሳየ ነው የሚገኘውና በተለይ ተጫዋቹ ከታዳጊ ቡድን ጋር ልምምድ እንዲያደርግ ተገዶ ነበር። አሁን ላይ ግን በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። ወደ ዋናው ቡድን ሊመለስ የሚችልበት እድልም ሰፊ እንደሆነ ተነግሯልና ፉትቦል ለንደን እንዳጋራው መረጃ ከሆነ አክሰል ዲሳሲ ከጊዜያት በኋላ ወደ ዋናው ቡድን የመመለስ እድሎች እንዳሉት ነው የተነገረው። በሚቀጥለው ክረምት የተጫዋቾች የዝውውር መስኮት በትልቁ በዝውውር ጉዳይ ላይ ስሙ ይነሳል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው አርጀንቲናዊው የአትሌቲኮ ማድሪድ የአጥቂ መስመር ተጫዋች የሆነው ሁሊያን አልቫሬዝ ነው። ይህንን ተጫዋች ባርሴሎናዎች እንደሚፈልጉት ይታወቃል። በኋላ ላይ ከባርሴሎና ጋር የተያዘ መረጃን እናነሳዋለን። እንዲሁ ቸልሲ ደግሞ ይህንን ተጫዋች ለማስፈረም በጣም ትልቅ ፍላጎት ይኖረዋል ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው። ቸልሲ በሚቀጥለው ክረምት ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረምም 132 ሚሊዮን ዩሮ የሚያወጣ ትልቅ ዝውውር ጥያቄንም ሊያዘጋጅ እንደሚችል ጭምር ነው ፌጂያስ የተባለው የመረጃ ምንጭ እየተናገረ የሚገኘው። ነገር ግን ባርሴሎናም እንዲሁ ይህንን ተጫዋች እንደሚፈልገው ነው የሚታወቀው። ባርሴሎና የሮበርት ሌቫንዶስኪ እድሜ መግፋትን ተከትሎ ቀጣይ ክረምት የፊት መስመር አጥቂውን ለማስፈረምም በትልቁ ይንቀሳቀሳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ባርሴሎና ለማስፈረም የመጀመሪያ ዓላማ ያደረገው አርጀንቲናዊው የአትሌቲኮ ማድሪድ ተጫዋች ሁሊያን አልቫሬዝ ነው። ይሁን እንጂ አሁን ላይ አትሌቲኮ ማድሪድ የክለቡን 55% ድርሻ መሸጡን ተከትሎ ዝውውሩ እንደሚወሳሰብባቸው ነው የተነገረው። አትሌቲኮ ማድሪድ በዚህ ሰዓት አስገዳጅ ነገር ውስጥም የሚያስገባው ገንዘብ እንደማያስፈልገው ነው የተነገረው። ሁሊያን አልቫሬዝ ካለው ግብ የማስቆጠር ክህሎት ባሻገር የተለያዩ የአጥቂ ቦታዎች ላይ መሰለፍ መቻሉ ደግሞ ለአሰልጣኝ ሃንስ ፍሊክ ተጭኖ የመጫወት መንገድም ተስማሚ መሆኑ ለክለቡ ኃላፊዎች ተመራጭ አድርጎት ነበር። ቸልሲና ባርሴሎናም ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ቢጠበቅም ነገር ግን አሁን ላይ አትሌቲኮ ማድሪድ ይህንን ተጫዋች ለመሸጥ ፍላጎት እንደማይኖረው የሚያሳዩ መረጃዎች እየወጡ ነው። እንደማይገደድም ጭምር ነው መረጃዎች እየወጡ የሚገኙት። ምክንያቱም ከገንዘብ ጋር በተያያዘ ብዙም ችግር ይገጥማቸዋል ተብሎ እንደማይታሰብ ነው መረጃው የወጣውና ይህንን ተጫዋች ለማስፈረም ለሚፈልጉ ክለቦች ሁሉ በጣም ከባድ ሊያደርግባቸው እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። ሉካስ ፓኬታ በዝውውር ጉዳዮች ላይ ከማንቸስተር ሲቲ ጋር ስሙ ሲያያዝ እንደነበር የምናስታውሰው ጉዳይ ነው። ሁለት የዝውውር መስኮቶች ላይ ብራዚላዊው ሉካስ ፓኬታ ከዌስትሃም ዩናይትድ ወደ ማንቸስተር ሲቲ ሊቀላቀል እንደሚችል በተደጋጋሚ ሲገለጽ እንደነበር የምናስታውሰው ነው። እሱ ራሱ ይናገራል። ሉካስ ፓኬታ ሁሉም ሰው በ2023 ወደ ማንቸስተር ሲቲ ለመምጣት ምን ያክል ተቃርቤ እንደነበር ሁሉም ሰው የሚያውቅ ይመስለኛል ሲል ይናገራል። ከእንግሊዝ እግር ኳስ ማህበር ደብዳቤ ከተጻፈልኝ በኋላ ግን ዝውውሩ ተቋረጠ። በዚህ ምክንያትም በስነ ልቦና በጣም ተጎድቼ ነበር ሲልም ጭምር የተናገረው። እንግሊዝ እግር ኳስ ማህበር የተጫዋችን ከእግር ኳስ እንግዲህ ውርርድ ጋር በተያዘ ቅጣቶች ሳይሆን ምርመራዎች እንደተጀመሩበት ሲናገሩ እንደነበር እናስታውሳለንና ያኔ ወደ ሲቲ ሊዘዋወር በትልቁ ንግግሮች ላይ የነበረበት ጊዜ እንደነበር ነው የሚታወሰውና ያ እንግዲህ ደብዳቤ ከመጣለት በኋላ ግን ማንቸስተር ሲቲ ሙሉ ለሙሉ ከዝውውሩ ራሱን እንዳገለለ የምናስታውሰው ጉዳይ ነው። አሁን እንግዲህ ከረጅም ጊዜያቶች በኋላ ከዛ ክስ ነፃ መሆኑ የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ በዌስትሃም ዩናይትድ ቤት ይገኛልና ወደ ማንቸስተር ሲቲ ሊያመራ የነበረበት እድሉም ያኔ መክሸፉ ይታወሳል። ተጫዋቹን በሳይኮሎጂ ወይም በስነ ልቦና በጣም ተጎድቼ ነበር ያኔ ሲል ጭምር ነው የተናገረው። ሉካስ ፓኬታ በዚህ ክረምትም ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ከዌስትሃም ዩናይትድ ጋር ይለያያል ብለው በርካቶች ግምቶቻቸውን እየሰጡ ነው የሚገኙት። እንደውም አንዳንድ ዘገባዎች ማንቸስተር ዩናይትድም ከዚህ ተጫዋች ጋር ስሙ ተያይዟል የሚሉ መረጃዎች ሲወጡ ነበር። ነገር ግን ወደ ተለያዩ ክለቦች ያመራል ተብሎ ይታሰባል። ሌላኛው ከማንቸስተር ሲቲ ጋር የምናነሳው ጉዳይ በሚቀጥለው የዝውውር መስኮት ማንቸስተር ሲቲዎች በጥሬ ተጫዋቾች የዝውውር መስኮት በርካታ ክለቦች የሚፈልጉትን ሊቨርፑል፣ ቶተንሃም፣ ማንቸስተር ዩናይትድ እና ሌሎች በርካታ ክለቦች የሚፈልጉትን አንድ ተጫዋች ለማስፈረም ፉክክር ውስጥ እንደሚገቡ ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲ በጥር የዝውውር መስኮት ለማስፈረም እንቅስቃሴ የሚያደርግበት ተጫዋች የቦርንመዙ የፊት መስመር ተጫዋች የሆነው
አንቷን ሴሜኒዮ እንደሆነ እየተገለጸ ይገኛል። ይህንን ተጫዋች ለማስፈረምም እየተከታተለው ይገኛል ብሏል ዘገባው። ነገር ግን ከሊቨርፑልን፣ ከቶተንሃም፣ ከማንቸስተር ዩናይትድ ትልቅ ፉክክር ይጠብቀዋል ተብሎ ይታሰባል። ተጫዋቹ በዚህ ሳምንት እንደተገለጸው ከሆነ ምናልባት ቦርንመዞች የሚፈቅዱለት ከሆነ በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ወደ ትልልቅ ክለቦች ማምራት እንደሚፈልግ ተናግሯል። ነገር ግን ቦርንመዝ ይህንን ወሳኝ ተጫዋቻቸውን በውድድሩ አጋማሽ ላይ ይለቁታል ተብሎ እንደማይጠበቅ ነው መረጃዎች እየወጡ የሚገኙት። ነገር ግን ተጫዋቹ ልቡ ወደ ሌሎች ክለቦች ማምራት እንደሚፈልግ ግን መናገሩ ነው የሚታወሰውና በሚቀጥለው የዝውውር መስኮቶች ሌላኛው ስሙ በትልቁ ይነሳል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል አንቷን ሴሜኒዮ። ሪያል ማድሪድንም የተመለከቱ መረጃዎችን እናንሳ። ኬሊያን ኤምባፔ ወደ ማድሪድ ተመልሷል። የ26 ዓመቱ ተጫዋች ኬሊያን ኤምባፔ ባጋጠመው ጉዳት ምክንያት ወደ ሪያል ማድሪድ ተመልሷል። ፈረንሳይ በዓለም ዋንጫ ማጣሪያ ዩክሬንን 4-0 ባሸነፈችበት ጨዋታ 2 ግቦችን ቢያስቆጥርም ጉዳት እንዳጋጠመው የምናስታውሰው ጉዳይ ነው። እንግዲህ ፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን ጥቂት ጎሎች ብቻ የቀሩት ኬሊያን ኤምባፔ እንዲሁ በእግር ኳስ ሕይወቱም 400ኛ ጎሉን ማስቆጠሩ ይታወሳልና በዚህም ተጫዋቹ የፈረንሳይ ብሔራዊ ቡድን ስብስብን በመልቀቅ ወደ ክለቡ ሪያል ማድሪድ ለመመለስ ተገዷል። ኬሊያን ኤምባፔ በቀኝ ቁርጭምጭሚቱ ላይ እብጠት እንዳጋጠመው የተገለጸ ሲሆን ተጨማሪ የሕክምና ምርመራዎችን በማድሪድ እንደሚደረግለት ነው መረጃዎች እያሳዩ የሚገኙት። ፈረንሳዊው የፊት መስመር ተጫዋች ባጋጠመው ጉዳት ምክንያትም በዓለም ዋንጫ ማጣሪያ የመጨረሻው ጨዋታ ሀገሩ ፈረንሳይ ከአዘርባይጃን ጋር የምታደርገው ጨዋታ የሚያልፈው ነው የሚሆነው። ፈረንሳይ እንግዲህ ዩክሬንን ባሸነፈችበት ጨዋታ 2026ቱን የዓለም ዋንጫ ውድድር መቀላቀሏን በይፋ አረጋግጣለችና እንግዲህ በዚህ ውድድር ላይ መሳተፏን ስላረጋገጠች ኬሊያን ኤምባፔም እንግዲህ የብሔራዊ ቡድን ካምፕን በመልቀቅ ወደ ክለቡ እንዲመለስ ተደርጓል። በጨዋታው 2 ግቦችን ያስቆጠረው ኤምባፔ በእግር ኳስ ሕይወቱ ያስቆጠራቸውን የጎል ብዛቶችም 400 ማድረስ መቻሉን የምናስታውሰው ጉዳይ ነው። አሰልጣኝ ሻቪ አሎንዞን በተመለከተ የቅርብ ጊዜ ጀምሮ ብዙ ወሬዎች እየተሰራጩ እንደሆነ ቢታወቅም ከሪያል ማድሪድ ጠንካራ የሆነ እምነትና ድጋፍ ግን አለው ሻቪ አሎንዞ። ከዚህ በተጨማሪም በሪያል ማድሪድ መልበሻ ክፍል ውስጥም አለመረጋጋቶች አሉ እየተባለ በተለያዩ ሚዲያዎች እየተወራ ያለው ወሬ ከእውነት የራቀና መሰረተ ቢስ ነው ብለውታል የማድሪድ የቅርብ መረጃ ምንጮች። ነገር ግን የቡድኑ ሰሞንኛ አቋምና አፈጻጸም ችግሮች ግን እንዳሉበት ግልጽ ጉዳይ ቢሆንም አሰልጣኝ ሻቪ አሎንዞም ቢሆን ያለውን ችግር ተረድቶታል። ሪያል ማድሪድ ምን እንደሆነና ክለቡም ደግሞ የሱ ምን እንደሚፈልግም ጠንቅቆ ያውቃል ነው የተባለው። ሻቪ አሎንዞ እንደሚወራው የሚዲያ ጫናዎች የሚያስፈራው አይነት አሰልጣኝ እንዳልሆነም ነው ሆሴ ፌሊክስ ዲያዝ መረጃውን እያጋራ የሚገኘው። እናም ቀጣዩ ጊዜ ለሱ እጅግ ወሳኝ መሆኑን ጠንቅቆ የሚያውቅ ሲሆን የአሰልጣኙ የአሁኑ ብቸኛ ዓላማ ቡድኑን ወደ ጥንካሬው መመለስ እንደሆነ ጭምር ነው ሆሴ ፌሊክስ ዲያስ መረጃውን እያጋራ የሚገኘው። ትሬንት አሌክዛንደር አርኖልድ በሊቨርፑል እና በራዮ ቫይካኖ ጨዋታ ላይ በቋሚነት ያልተሰለፈበት ምክንያት ከአካል ብቃት ዝግጁ አለመሆን ጋር በተያያዘ ችግር እንደሆነ ይነገራል። ሻቪ አሎንዞ እና የአሰልጣኝ ቡድን አባላቱ አሁንም ትሬንት አሌክዛንደር አርኖልድን 100% የአካል ብቃት ደረጃው ላይ እንዳልደረሰ ይሰማቸዋል። ከዚያ በተጨማሪ ዳኒ ካርቫሃል በድጋሚ ደግሞ ጉዳቱ ካገረሸበት በኋላ ሻቪ ይሁን እንግዲህ ረዳቶቹም ትሬንት ላይ ተመሳሳይ አይነት ስህተቶችን ማስተናገድ እንደማይፈልጉ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ፋራን ጋርሲያ በሪያል ማድሪድ ቤት የክለቦች የዓለም ዋንጫ ላይ ከማንጸባረቁ ላይ እንግዲህ ከሲዝኑ የሚጠበቁ ተጫዋቾች አንደኛው ነበር። የፌርላንድ ሜንዲ አለመኖር በመጠቀም ደግሞ ቋሚ ስፍራንም አግኝቶ የሻቪን አመኔታም ደግሞ አተርፎ እንደነበር የምናስታውሰው ነው። በዓለም ዋንጫም 6 ጨዋታዎችን አድርጎ 1 ጎልና 1 አሲስትን ካስመዘገበ ባለፈም በጥሩ ብቃትም የሻቪ ቡድን ላይ ቦታ እንደሚኖረው አሳይቶ አይነኬነቱንም አስጠብቆ ነበር። በክለቡም ከማይሸጡ ተጫዋቾች ዝርዝር ውስጥ ለመግባትም የክለቦች የዓለም ዋንጫ ብቃቱ አሳማኝ ነበር። ነገር ግን አሁን ላይ እየሆነ ያለው ግን በተቃራኒው እንደሆነ ይታወቃል። በዚህ ውድድር ዘመን ሪያል ማድሪድ ካደረጋቸው ጨዋታዎች በሙሉ 4 ጨዋታና 201 ደቂቃዎችን ብቻ ነው ሜዳ ላይ ማሳለፍ የቻለው። ለዚህም ደግሞ ትልቁ ምክንያት አልቫሮ ፈርናንዴስ ካሬራስ በጣም ጥሩ አቋም ማሳየቱና እሱ መምጣቱ እንደሆነ ይነገራልና ፋራን ጋርሲያ በክለቦች የዓለም ዋንጫ ላይ ያሳየውን ብቃት መድገም አልቻለም። አሁን ላይ በዚህ ቡድን ውስጥ አልቫሮ ፈርናንዴስ ካሬራስ አይነክ ከሚባሉ የቦታው ተጫዋቾች መካከል አንደኛው ሆኗልና ይህም ለፋራን ጋርሲያ እጅግ በጣም ከባድ እንዳደረገበት ነው መረጃዎች የወጡት። ቪኒ ጁኒየር እና ሮድሪጎ በብራዚል አንድ ላይ መጫወት እንደሚችሉ ታስባለሁ የሚል ጥያቄ ቀርቦለት ነበር። አሰልጣኝ ካርሎ አንቸሎቲ ናቸው ጥያቄ ቀረበላቸው። ሮድሪጎ እና ቪኒ በትክክል ይህንን ማድረግ እንደሚችሉ አምናለሁ። ይህንንም ደግሞ ከልቤ ነው እንግዲህ ማውቀው። ሪያል ማድሪድ እያሉም ይህንን ነገር አድርገውታል።
አሁን ላይ ሁለቱም እንግዲህ በጥሩ ብቃት ላይ በትክክለኛው የአካል ብቃትና ትኩረት ላይ ይገኛሉ። ስለዚህም በእርግጠኝነት ለብራዚል ብሔራዊ ቡድን መጨመር የሚችሉት ነገር ይኖራልና አንድ ላይ መጫወት የሚችሉ ተጫዋቾች ናቸው ብለዋል። ቪኒ ጁኒየር በግል አውርተው ታውቃለህ ወይ የሚል ጥያቄም ቀርቦለት ነበር። ካርሎ አንቸሎቲ በብራዚል ፕሬስ ኮንፈረንስ ላይ ሲናገሩ ቪኒ ጁኒየር ብቻ ሳይሆን ሁሉም ተጫዋቾች በግል ማውራት አለብኝ፣ ከታክቲካዊ ነጥቦች አንስቶ ውስጣቸው ምን እንደሚሰማና እንደሚያስቡ ለማወቅም አወራቸዋለሁ። ይሄ ደግሞ በቡድን ውስጥም ጠቃሚ ነገር ነው ሲልም ጭምር ነው ካርሎ አንቸሎቲ የተናገሩት። ቤሊንጋም በእንግሊዝ ከተወለዱ ካደጉና ከተጫወቱ ተጫዋቾች የሚለየው ነገር አለ ብሏል ጆዜ ሞሪኒዮ ስለ ጁድ ቤሊንጋም ሲናገሩ። እሱ የዓለም ባለተሰጥኦ ነው፣ ገና ብዙ የተለየ ነገር መጨመር ይችላልና ትልቅ ስብዕና ያለው ተጫዋች ነው ሲሉ ጆዜ ሞሪኒዮ ስለ ጁድ ቤሊንጋም ሀሳባቸውን ሰጥተዋል። ፈራን ጋርሲያ በጥር ወር ሪያል ማድሪድን ይለቃል ተብሎ ይታሰባል። የእንግሊዙ ክለብ ቦርንመዝ እና የቡድኑ ስታፍ አንዶኒ ኢራኦላን ጨምሮ ተጫዋቹ ላይ ትልቅ ፍላጎት እንዳላቸው ተያይዞ ተነግሯል። ለተጫዋቹ ዝውውርም እስከ 20 ሚሊዮን ዩሮ ድረስም ለማቅረብ ማቀዳቸው ጭምር ነው አሁን ላይ እየተገለጸ የሚገኘው። ፖርቱጋላዊው የፊት መስመር ተጫዋች የሆነው ክሪስቲያኖ ሮናልዶ እንግዲህ ከትላንትና በስቲያ በነበረ ጨዋታ እንግዲህ በቀይ ካርድ ከሜዳ መውጣቱ ይታወሳል። ከአየርላንድ ጋር በተደረገ የዓለም ዋንጫ ማጣሪያ ጨዋታና ክሪስቲያኖ ሮናልዶ በቀጣይ ስንት ጨዋታዎችን እንደሚቀጣ የሚወስነው የፊፋ ዲሲፕሊን ኮሚቴ መሆኑ ተነግሯል። 3 አማራጮች እንደሚኖሩ ነው የተነገረው። የፊፋ ደንብ መሰረትም በክርን መማታት ቀይ ካርድ የሚያሰጥ ሲሆን ለ3 ጨዋታዎችም ለቅጣት ይዳርጋል የሚል መረጃ አንደኛው ወጥቷል። ይህ ማለት ሮናልዶ ቀጣዩ የአርሜኒያ ጨዋታና የዓለም ዋንጫ 2 የምድብ ጨዋታዎች ሊያመልጡት ይችላሉ ማለት ነው። በዚህ ውሳኔ ምናልባት የሚጸና ከሆነ በፊፋ የሥነ ምግባር ደንብ መሰረት ክሪስቲያኖ ሮናልዶ 3 ጨዋታ ሊቀጣ የሚችል ሲሆን ቅጣቱ ደግሞ 2 ጨዋታዎችም ሊደረግ የሚችልበት አጋጣሚ ጭምር እንዳለ ይነገራል። ምናልባት 2 ጨዋታ ከሆነ ደግሞ ቀጣይ የሚደረገው የአርሜኒያ ጨዋታና እንዲሁ የምድብ የመጀመሪያው ጨዋታ ላይ ላይኖር ይችላል። በሌላ በኩል ግን ፊፋ በቴክኒካል መልኩ የክሪስቲያኖ ሮናልዶ ቅጣትንም ላያራዝም እንደሚችልና በዓለም ዋንጫው ላይ ላይቀጣ እንደሚችልም ቢቢሲ መረጃውን እያወጣ ይገኛልና ሮናልዶ ምናልባት 3 ጨዋታዎች ሊቀጣ ይችላል የሚሉ መረጃዎች ወጥተዋል። 2 ጨዋታዎችም ሊሆንበት ይችላል የሚሉ መረጃዎችም እንዲወጥተዋል። አንድ ጨዋታ ብቻ የአርሜኒያው ጨዋታ ላይ ያልፈውና የዓለም ዋንጫው ላይ ደግሞ ሊሳተፍ ይችላል የሚሉ ሀሳቦችም እየተነሱ ይገኛሉ። ትላንትና በወዳጅነት ጨዋታም የሊዮኔል ሜሲ ሀገር የሆነችው አርጀንቲና ከአንጎላ ጋር ጨዋታዋን አድርጋለች። በአፍሪካ መንደር ነው ይህ ጨዋታ የተደረገውና ትላንትና በዚህ ጨዋታ ላይ አንጎላ የነጻነት ክብረ በዓሏም እንደነበር እናስታውሳለን። ኖቬምበር 11 ሜዳ ላይ ነው ጨዋታውም የተደረገውና የነጻነት እንግዲህ ድሏን ባገኘችበት እንግዲህ ሰሞን ላይ እሱን እያከበረች ባለችበት ሰሞን ላይ ነው። ከነዛ ፌስቲቫሎች መካከል አንደኛው የአርጀንቲና ብሔራዊ ቡድንን ጋብዞ ጨዋታ ማድረግ እንደነበር ይታወሳል። እና ትናንትና አንጎላና አርጀንቲና ጨዋታቸውን አድርገው አርጀንቲና 2-0 በሆነ ውጤት ጨዋታውን ማሸነፍ ችላለች። ሊዮኔል ሜሲና ላውታሮ ማርቲኔስ የአርጀንቲናን ግቦች ማስቆጠር መቻላቸው ተመልክተናል። የናይጄሪያ ተጫዋቾች ሽልማት ተቀብለዋል። የናይጄሪያ ብሔራዊ ቡድን ጋቦንን 4-1 በማሸነፉ ምክንያት ቡድኑ ቃል የተገባለትን ጉርሻ አግኝቷል። የብሔራዊ ቡድኑ ተጫዋቾች ከጨዋታው በፊት በአንድ ጎል $30,000 ጉርሻ እንደሚሰጣቸው ጠይቀው ነበር። የሀገሪቱ ስፖርት ሚኒስትርም ተጫዋቾች የጠየቁትን ለእያንዳንዱ ጎል $30,000 ጉርሻ ገንዘቡን ሰጥቷቸዋል። ተጫዋቾቹ የጉርሻውን ክፍያ ከጨዋታው በኋላ መልበሻ ቤት ውስጥም በአምበላቸው አማካኝነት እንግዲህ ሲቀበሉ ተመልክተናል። ናይጄሪያ እሁድ የዓለም ዋንጫ ማጣሪያ ጥሎ ማለፍ የፍጻሜ ጨዋታዋን ከኮንጎ ጋርም ታደርጋለች ተብሎ ነው የሚጠበቀው። ሜጀር ሊግ ሶከር የውድድር ዘመኑን ቀይሮታል። የአሜሪካ ሜጀር ሊግ ሶከር ከ2027-28 የውድድር ዓመት በኋላ የውድድር ዘመኑ ጊዜ እንደሚቀየር ነው ያስታወቀው። በአዲሱ የውድድር ዘመኑ የአሜሪካ ሜጀር ሊግ ሶከር ውድድር ሐምሌ ላይ እንደሚጀምርና ግንቦት ላይ እንደሚጠናቀቅ ነው ይፋ የሆነው። አዲሱ የሜጀር ሊግ ሶከር የውድድር ቅርጽም ከአውሮፓ ጋር ተቀራራቢነት የሚኖረው ይሆናል። የአሜሪካ ሜጀር ሊግ ሶከር ከዚህ በፊትም በየካቲት ወር እስከ ታህሳስ ወር ድረስም እንደሚካሄድ ነው የሚታወቀውና ለየት ያለ ነበር። ነገር ግን አሁን ላይ እንደ እንግሊዝና እንደ አውሮፓ ውድድሮችም ከሐምሌ ጀምሮ እስከ ግንቦት እንደሚደረግ ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በምሽቱ ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።